ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የጅቡቲ ጉዳይ ከየት ወዴት በሚል ርዕስም ትንታኔን ይዘንላችሁ ቀርበናል። አብራችሁን ቆዩ። የጅቡቲ ጉዳይ ከየት ወዴት? ከጥቂት ወራት በፊት የኢትዮጵያን የባህር በር የማግኘት ጥም ለመቁረጥ ጅቡቲ ነበረች ስጦታ ብላ የተከሰተችው። ኢትዮጵያ ከሶማሊያ ጋር የምትጨቃጨቅ የታጁራን ወደብ ወስዳ እንድትጠቀም ፍላጎቷ መሆኑን ከጥቂት ወራት በፊት የኢትዮጵያን የባህር በር የማግኘት ጥም ለመቁረጥ ጅቡቲ ነበረች ስጦታ አለኝ ብላ የተከሰተችው። ኢትዮጵያ ከሶማሊያ ጋር ከምትጨቃጨቅ የታጁራን ወደብ ወስዳ እንድትጠቀም ፍላጎቷ መሆኑን ያኔ ጅቡቲ ስትናገር ተደምጣ ነበር። ይሁን እንጂ ይህንን ያለችው ጅቡቲ ከሰሞኑ መጋቢት መገባደጃ ላይ ታጁራን ለሳውዲ አረቢያ አሳልፈው ለመስጠት ስምምነት ስትፈራረም ታይታለች። ከወራት በፊት ጅቡቲ ለኢትዮጵያ ታጁራን እንደምትሰጥ ተናገረች ሲባል በርካታ የዓለም መገናኛ ብዙሃን ጭምር ጉዳዩን አጉልተው ሲቀባበሉት ነው የሰነበተው። በቅርቡ ይህንኑ የታጁራ ወደብ ጅቡቲ ለሳውዲ አረቢያ አሳልፎ የሚሰጥ ስምምነት መፈራረሟ ግን ትኩረት ሳይስብ በጸጥታ የታለፈ ክንውን ነው የሚመስለው። ከጥቂት የሳውዲ የጅቡቲና የኤርትራ የዜና አውታሮች በስተቀር ዘግበው ያስቀረው ብዙም የለም ነበር። የሳውዲ መንግስት ንብረት የሆነው ግዙፉ የሳውዲ ፐብሊክ ፈንድ ተቋም ከሚያንቀሳቀሳቸው አንዱ የሆነው የቀይ ባህር መግቢያ ዓለም አቀፍ ኩባንያ ወይም ሬድ ሲ ጌትዌይ ኢንተርናሽናል ካምፓኒ የጅቡቲን ታጁራ ወደብ ለማልማትና ለመጠቀም የሚያስችለውን ፈቃድ አግኝቷል። የድርጅቱ ዋና ኃላፊዎች ከጅቡቲ መንግስት ባለስልጣናት ጋር ታጁራን ለ30 ዓመታት ለመገልገል የሚፈቅድ የመግባቢያ ስምምነትንም ተፈራርመዋል። ጅቡቲ ይህንን ወደብ ለኢትዮጵያ ውሰጂና ተጠቀሚበት ማለቷ ብዙም ያላረጀ የወሬ ርዕስ ሆኖ ሳለ ዛሬ ለሳውዲ አሳልፋ ልትሰጠው ለምን ፈለገች የሚለው ግራ ያጋባል። ይህ ጉዳይ ከቅርብ ወራት ወዲህ በኢትዮጵያና በጅቡቲ መካከል እየላላ መጥቷል ከሚባለው ሁለንተናዊ ግንኙነት ጋር ተያይዞ የመጣ ይሆን ወይስ በድንገት የተፈጠረ አጋጣሚ? ይህ ያጠያይቃል። ጅቡቲ ታጁራን ለሳውዲ መስጠቷ ሳያንስ በረባ ባረባው የወደብ አገልግሎት ሥራ በማስተጓጎል ለኢትዮጵያ ሸቀጥ አቅርቦት ሰንሰለት እንቅፋት ሆናለች በሚባልበት በዚህ ወቅት ኢትዮጵያውያን ስደተኞችን ከሀገር ለማባረር እየተዘጋጀች መሆኑም ተሰምቷል። ከዚህ ሁሉ በላይ ደግሞ ጅቡቲ ከኢትዮጵያ ታሪካዊ ጠላት ከግብፅ ጋር አዲስ ስምምነት ወደ መፈራረም ማምራቷ ብዙ መላምትን የፈጠረ አነጋጋሪ አጀንዳም ሆኗል። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳርስከዳር ታዬ በስትራቴጂክ ዲያሎግ ሆርን ሪቪው ፖድካስት ላይ ከሰሞኑን እንደተናገሩት ኢትዮጵያ ሙሉ ለሙሉ ጅቡቲ እጅ ላይ የወደቀችው አማራጭ የባህር በር ስለሌላት ነው። እኛ የባህር በር የለንም፣ እሱ ራሱን የቻለ ችግር ነው። ከዚያ ደግሞ በአስቸጋሪ ቀጠና መኖርም ሌላ ችግር ነው። በቀጠናው የሰለጠነ አይነት የንግድ ግንኙነት የለም። በመሰረተ ልማት ያለው ትስስር የላላ በመሆኑ በአጭር ጊዜ በቀልጣፋ ሁኔታ ሸቀጥና አገልግሎት ማስተላለፍ አይቻልም። ከዚህ በተጨማሪም በጎረቤት ሀገሮች መካከል ያለው ግንኙነት መተማመን የሰፈነበት አይደለም። በዚህ ቀጠና አብሮ በጋራ የመስራት ዕድል የመነመነ ነው። ከኤርትራ መገንጠል ወዲህ ለብዙ ዓመታት የባህር በር አልባ ሆነናል። በተለይ ከኢትዮ ኤርትራ ጦርነት ወዲህ በብዙ መንገዶች የጅቡቲ ጥገኛም ሆነናል። የበርበራና የላሙ ወደቦች ከቅርብ ጊዜ ወዲህ የተሻለ አገልግሎት መስጠት ጀምረዋል። ሆኖም ገና በቂ ደረጃ ላይ አይደሉም። ይህ በሆነበት ሁኔታ ነው እንግዲህ የባህር በር ጥያቄን እያነሳን ያለ ነው ሲሉም ተናግረዋል። ኢትዮጵያ በቀጠናው አማራጭ መተንፈሻ ይኑረኝ፣ እያደገ ካለው ኢኮኖሚና የሕዝብ ቁጥር ጋር የሚመጣጠን አማራጭ ፈልጉልኝ በማለቷ ግን ብዙ የጎረቤት ሀገሮች እንዳኮረፉ ነው ዶክተር ዳርስከዳር የሚናገሩት። ሲቀጥሉም የንግድ ወደብ አገልግሎት ፍላጎታችንን የቀጠናው ሀገሮች ራሳቸው ናቸው እንኩ ወደባችንን ተጠቀሙ ብለው እንድንገለገልበት መፍቀድ የሚኖርባቸው። የቀጠናው ሀገሮች እንዲህ ያስባሉ ወይ የሚለው ግን የተንጠለጠለ ጥያቄ ነው። ጅቡቲ ለምሳሌ ከሰሞኑ ለ3 ቀናት በዓል ስለሆነና ወደብ አገልግሎቱ ስለተዘጋ እኛ ዘንድ ናፍጣ ወይም ነዳጅ ባለመግባቱ ችግር ሆኖ ነበር። ጅቡቲ ለበዓል ተብሎ ለ3 ቀናት አገልግሎት ሲቆም እኛ ጋር ነዳጅ የሚጠፋ ከሆነ አማራጭ አለመኖር ይጎዳል ማለት ነው። የንግድ ወደብ አገልግሎት አማራጫችንንም ቢሆን ማስፋት
ከዚህ አንጻር እጅግ አስፈላጊ ነው የሚሆነው በማለት ዶክተር ዳር እስከ ዳር አክለዋል። ከሚቀርብበት ቢሮክራሲያዊ ችግርና የዋጋ ውድነቱ ውጪ ጅቡቲ ለበርካታ ዓመታት ያልተስተጓጎለ የወደብ አገልግሎት ስትሰጥ ነው የቆየችው። ይሁን እንጂ ከቅርብ ጊዜ ወዲህ በጾም፣ በበዓላት፣ በመንገድ፣ በክፍያና በሌላም እየተሳበበ የወደብ አገልግሎቱ በየአጋጣሚው ሲቆራረጥ ይታያል። ይህ ደግሞ የኢትዮጵያን የሸቀጥ አቅርቦትና ኢኮኖሚ ሲነጣው መታየቱ የተለመደም ሆኗል። ወደ 96 በመቶ የኢትዮጵያ ገቢና ወጪ ንግድ መተላለፊያ የሆነችው ጅቡቲ ከሰሞኑ ሕገወጥ ያለቻቸውን ኢትዮጵያውያን ስደተኞች ማደን ጀምራለች። ጅቡቲ ስደተኞቹን ወደ ሀገራቸው ሰብስባ የመላክ ዕቅድ እንዳላት ነው የተነገረው። ይህ እርምጃ ደግሞ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጅቡቲን መጎብኘት ጋር ተገጣጥሟል። ፕሬዝዳንት አልሲሲና የጅቡቲው አቻቸው እስማኤል ኦመር ጊሌ የቀይ ባህር ጠረፍ አገሮች አጋርነትን ለማጠናከር ያሉትን ስምምነት ከመፈራረም በተጨማሪ በኤነርጂ አቅርቦት ተባብረው ሊሰሩ ተስማምተዋል ተብሏል። ይሁን እንጂ የአልሲሲ ጅቡቲ መምጣትና የጅቡቲ ወቅቱን የተከተሉ እርምጃዎች ሁሉ ኢትዮጵያ በጅቡቲ በኩል ስጋት እየገጠማት ነው የሚለውን መላምት እያጎላው ይገኛል። የኢትዮጵያና የጅቡቲ ግንኙነት ከመሻከር አልፎ ጅቡቲ ጸረ ኢትዮጵያ ግንባር ወደ ፈጠረው ወደነ ግብፅ፣ ኤርትራና ሶማሊያ ካምፕ ቀስ በቀስ እየገባች ነው የሚል ግምትም ሲፈጠር ይታያል። አሁን ባለው በተለይ ከሰሞኑ ከታዩ እንቅስቃሴዎች እንዲሁም ከግብፅና ከጅቡቲ አጋር መሆን በመነሳት ጅቡቲ ቀስ በቀስ ከኢትዮጵያ እጅ እየወጣች ይሆን እንዴ የሚል ሐሳብም ይደመጣል። ይህን ሐሳብ እንደማይጋሩት የሚገልጹት ወደ ጅቡቲ ወደብ በመመላለስ ለረጅም ጊዜ የሎጂስቲክስ ሥራዎችን የሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አስተያየት ሰጪ ግን ጅቡቲ መወራጨትን የያዘችው ከኢትዮጵያ እጅ ፈጽሞ አትወጣም ሲሉ ሞግተዋል። ጅቡቲ ሕልውናዋ በእኛ የወደብ ክፍያ ላይ የተመሠረተ ነው። የውጭ ሀገሮች ለወታደር ማስፈሪያ የሚከፍሉት እዚህ ግባ የሚባል አይደለም። $500 ሚሊዮን የሚባለውም የተጋነነ ነው። እኔ እንደማውቀው አሜሪካ ነች ትልቅ የምትከፍለው፣ እሱም $65 ሚሊዮን ነው። ትልቁ ነገር ወታደሮቹ እዚያ መስፈራቸው በንግድም ሆነ በአገልግሎት ኢኮኖሚውን ያንቀሳቅስላታል። ከሀገሮች ሰራዊት ጋር ኮንትራክተሮች አብረው ይመጣሉ። በእነዚህም ተጨማሪ ገንዘብ በጅቡቲ ያፈሳሉ። በትልቅ ክፍያ ነው መኖሪያ ቤት የሚከራዩት። አንድ አነስተኛ የፕሬዝዳንቱ ልጅ ግቢ ለወታደራዊ ተቋራጮች በወር $10,000 በላይ ኪራይ ሲከፈልበት አስታውሳለሁ። የፈለገ ቢሆን ግን ከኛ የሚያገኙት ገቢ ነው ትልቁ ጥቅማቸው። ከጥቂት ዓመት በፊት የኛ ምርቶች ክፍያ በዶላር ይሁን ተብሎ አንድ ሰሞን ከኢትዮጵያ የሚገባው አትክልትና ሸቀጥ ተስተጓጎለ። ከኢትዮጵያ መላቀቅ አለብን ብለው ከግብፅ ለማስገባትም ሞከሩ። ይሁን እንጂ መዝለቅ አልቻሉ። ልክ እንደ ሶማሊያ ወይም ኤርትራ እኛን በመስጋት ግብፅ ድረስ ሄደው ሊወዳጁ ይፈልጋሉ ማለት ለኔ ይከብደኛል። እነሱ ጋር የሰፈረው ኒውክሌር የታጠቀ ኃይል ነው። ከኢትዮጵያ የሚፈሩት ምንም ነገር አለ ብዬ አላስብም። የጅቡቲ መንግስት እኛ ወደቡን መገልገል ከመጀመራችን በፊት እኮ ከግለሰብ ነጋዴዎች ጭምር የሚበደርና በዕዳ የተቀፈደደ ድሃ መንግስት ነበር። በዚያ ወቅት በሰሩላቸው ውለታ ለአንዳንድ ድርጅቶች ልዩ ከለላ እስከ ዛሬም ድረስ ሰጥተዋል። ለምሳሌ ኮካ እንጂ ሌላ የለስላሳ መጠጥ ዘር እንዳይል በጅቡቲ የተደረገው ለዚሁ ነው። ጅቡቲዎቹ ማንንም ቢመጣ ማስገባት ልምዳቸው ነው። ሁሉም ሲመጣ ይፈቅዱና የሆነ ገንዘብ ተቀብለው ቀስ ብለው ደግሞ ማስወጣትን ተክኖበታል። የዱባዩን ዲፒ ወርልድን ጨምሮ በርካታ ጅቡቲ የገቡ ኃይሎች ፕሮጀክቶቻቸው ተቋርጦ ሲወጡም ታዝበናል። ጅቡቲዎቹን ከኢትዮጵያ ጋር የሚያለያያቸው በእኔ ግምት የኛ ቶሎ ክፍያ አለመፈጸም ነው። አንዳንድ አሰራሮችና ሕጎች ሲቀየሩም አጸፋ ይመልሳሉ። ጅቡቲዎቹ ብቻ ሳይሆኑ የአንድ ድርጅት ጥበቃም ቢሆን በጥሩ ሁኔታ ካልቀረብከው አላስገባ ብሎ በር ይከለክላል። ጅቡቲ ትንሽ ሀገር ናት፣ ግን ደግሞ በጣም ውስብስብ ቢሮክራሲ የበዛባት። አቀራረብህ ካልተመቻቸው ምቾት እንደሚነሱ ይታወቃል። እኛ ጋር የኢኮኖሚ እንቅስቃሴው ሲነቃቃ ጅቡቲም ነቃ ሲል ይታያል። ከኛ ብዙ ነው የሚጠቀሙት በማለት የጅቡቲና የኢትዮጵያ ግንኙነት በቀላሉ የሚበጠስ አይደለም በማለት የሎጂስቲክስ ባለሙያው አስረድተዋል። የሶማሊያው ጋዜጠኛ እስማኤል ቡርጋቦ በበኩሉ ይህንን ሐሳብ ይጋራዋል። የአልሲሲ ጅቡቲ መጥቶ መመለስ በቀናት ውስጥ የሚረሳ ወሬ ነው። እኛ ይህንን ብቻ ተመልክተን የሁለቱ ሀገሮች ግንኙነት አደጋ ላይ ወደቀ ብለን ሽፋን መስጠቱ ተገቢ አይመስለኝም። የስደተኞቹ መመለስ ጉዳይም አዲስ ነገር አይደለም። በእኔ ግምት የኢትዮጵያ መንግስት
ሰዎቹን ለመቀበል የዝግጅት ጊዜ እንዲራዘምለት በመነጋገር ችግሩ ጉዳት በሌለው መንገድ እንዲፈታ ያደርገዋል ብዬ አስባለሁ በማለት ገልጿል። ባለፈው አንድ ዓመት በኢትዮጵያና በጅቡቲ ብቻ ሳይሆን በመላው የአፍሪካ ቀንድ ሀገሮች መካከል ብዙ ሁነቶች ተከስተዋል። ኢትዮጵያ አምና ከ2016 ዓ.ም መግቢያ ጀምሮ የባህር በር ጥያቄ ጉዳይን በዋና አገራዊ አጀንዳነት ማቅረብ መጀመሯ የነገሩ መነሻ ነው ሊባልም ይችላል። ከሶማሌላንድ ጋር ታህሳስ 22 ቀን 2016 ዓ.ም በአዲስ አበባ የተፈረመው የባህር በርን በሉዓላዊነት ዕውቅና መለወጥ የሚያስችለው የመግባቢያ ስምምነት መፈረሙ ተቋጥረው የቆዩና የተዳፈኑ ስሜቶች ከሁሉም የቀንዱ አካባቢዎች ገንፍለው እንዲወጡ ያደረገ ነበር። ሶማሊያ ሉዓላዊነቴን ደፈረች በሚል በኢትዮጵያ ላይ ከባድ ተቃውሞና የዲፕሎማሲ ዘመቻ መጀመሯ፣ ኤርትራም ፈጥና የኢትዮጵያን እርምጃ የሚቃወም መግለጫ መስጠቷ፣ ጅቡቲም ብትሆን በስምምነቱ ላይ ተቃውሞዋን ማሰማቷ፣ የኬንያ መንግስት ግን ኢትዮጵያንና ሶማሊያን አደራድራለሁ የሚል ተነሳሽነት በመውሰድ የቀደማቸው አልነበረም። የቀጠናው ድርጅት ኢጋድ እንዲሁም አህጉራዊው የአፍሪካ ህብረት ጭምር ስምምነቱን ከመደገፍ የተቆጠቡ ሲሆን ዓለም አቀፉ ማህበረሰብም ከሞላ ጎደል ተመሳሳይ አቋም ማስተጋባቱ ይታወሳል። ኢትዮጵያ ከሶማሌላንድ ጋር ያንን ስምምነት ከመፈራረሟ ጥቂት ቀደም ብሎ በነበሩት ወራት ጅቡቲ በሶማሊያና በሶማሌላንድ መካከል ሻክሮ የቆየውን ግንኙነት ለማለዘብና ለማጠናከር ስታደራድራቸው መክረሟ አፍሪካን ኢንተሊጀንስ ያስታውሳል። ሶማሊያ ሉዓላዊ ግዛቴ ናት የምትላት ሶማሌላንድ ራሷን እንደ ነፃ ሀገር ስትቆጥር ነው የኖረችው። ሁለቱ ወገኖች ተነጣጥለው ነፃ መንግስት ሆነው ለመኖር ካልቻሉ ቢያንስ ሰላማዊ ግንኙነት በመካከላቸው እንዲፈጠር ጅቡቲ ስታሸማገልም ነበር። ይሁን እንጂ ኢትዮጵያ ከሶማሌላንድ ጋር ዕውቅና በመስጠት የባህር በር የሚያስገኝ የመግባቢያ ስምምነት ስትፈራረም ጅቡቲ የጀመረችው የድርድር ጥረት መክሸፉ ይገለጻል። በአፍሪካ ኢንተሊጀንስ ሪፖርት እምነት ጅቡቲ ከዚያን ጊዜ ጀምሮ በኢትዮጵያ አቋም ላይ አለመደሰት ጀምራለች። ይህ ደግሞ የጅቡቲና የኢትዮጵያ ወዳጅነት እንዲላላ መንገድ መጥረጉን ዘገባው አመላክቷል። አንዳንድ ወገኖች ደግሞ ጅቡቲ በኢትዮጵያ ላይ ቅሬታ የገባት ኢትዮጵያና ኤርትራ ወደ 20 ዓመታት ያስቆጠረ ግጭታቸውን አስወግደው ለመታረቅ ሲስማሙ ጀምሮ እንደሆነ ይገልጻሉ። ከ6 ዓመት ቀደም ብሎ በኢትዮጵያ የፖለቲካ ለውጥ መምጣቱን ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከፕሬዝዳንት ኢሳያስ አፈወርቂ መንግስት ጋር እርቅ መውረዱ ይታወሳል። የአዲስ አበባና የአስመራ መንግስታት ታርቀው ወዲያውኑ ደግሞ ስለ ኤርትራ ወደቦች አጠቃቀምና ስለ መሰረተ ልማት ትስስር መወራት መጀመሩ ለኢትዮጵያ በምታቀርበው የወደብ አገልግሎት ህልውናዋን የመሰረተችውን ጅቡቲ እንዳስከፋ ይገለጻል። ኢትዮጵያ የምጽዋንና የአሰብ ወደብን ወደ መጠቀም ታመራለች የሚለው ግምት ጅቡቲ ላይ ተጽዕኖ ፈጥሮ ነበርም ይባላል። ከዚህ በላይ ደግሞ ከጅቡቲ ጋር በራስ ዱሜራ የድንበር ግዛት ግጭት ለብዙ ጊዜ ስትወዛገብ የኖረችው ኤርትራ ለ10 ዓመታት ተጥሎባት የቆየው ዓለም አቀፍ ማዕቀብና መገለል እንዲነሳላት ኢትዮጵያ ተመድን እስከ መጠየቅ መሄዷ ጅቡቲን በእጅጉ ማስኮረፉም ሲዘገብ ቆይቷል። ያን ሰሞን ጠቅላይ ሚኒስትር ዶክተር አብይ ለረጅም ጊዜ የቆየውንና ራስ ዱሜራን ማዕከል ያደረገውን የኤርትራና የጅቡቲ ውዝግብ ለመፍታት ኢትዮጵያ አስታራቂ የመሆን ፍላጎት እንዳላትም በይፋ ጥያቄ አቅርበው ነበር። ይሁን እንጂ የጅቡቲ ሰዎች የኤርትራና የኢትዮጵያ መታረቅ በብዙ መንገድ ምቾት ነስቷቸው እንደነበር ነው ሲነገር የተደመጠው። ዶክተር ዳር እስከ ዳር ታዬ ግን የኢትዮጵያ የባህር በር ጥያቄ በጎረቤት ሀገሮች የተጋነነ ስጋት መፍጠሩን ነው የሚሞግቱት። ማንም ወደደውም አልወደደውም ኢትዮጵያ በሁለቱ ውሃዎች የተነሳ ብዙ ዋጋ ስትከፍል ኖራለች። ከአባይ ጋር በተያያዘ ብዙ ጦርነቶችንና ስጋቶችን ያሳለፍን ሲሆን አሁንም ስጋቱ አለ። ሌላኛው የእሱ ተቀጥላ በሆነው በቀይ ባህር ብዙ ዋጋ ከፍለናል። ኢትዮጵያ ተወደደም ተጠላም የቀይ ባህር አካል የሆነች ሀገር ናት። በተቻለ መንገድ ይህንኑ መልሶ ማጽናት ያስፈልጋል። ከሁሉ በላይ ትብብር ማሳየት ከነበረባት ከኤርትራ እየመጣ ያለው ተቃውሞ ምክንያቱን ለማወቅ ይከብዳል። እኛ የባህር በር ጥያቄ ማንሳት ከጀመርን ጊዜ ጀምሮ ከማንም ሀገር በላይ ተቃውሞ የተሰማው ከኤርትራ ነው። ታሪካዊ ጠላቶቻችን ከምንላቸው ጋር እስከ መተባበርም ድረስ ሄደዋል በማለት የቀጠናውን ሀገሮች የሰጡትን አጸፋ የተጋነነ ስጋት ነው ሲሉ አስቀምጠውታል። ኢትዮጵያ የባህር በር ጥያቄ አነሳች ማለት ልትወረን ነው ብለው ብዙዎቹ ቢሰጉ ብዙም አይፈረድባቸው። ነገር ግን ምንም ባልተለወጠበት ሁኔታና መነጋገር እየተቻለ
ወደዚህ ስጋት መገባት አስፈላጊ አለመሆኑንም ጠቁመዋል። ሌላኛው አስተያየት ሰጪ የሆኑት የሎጂስቲክስ ባለሙያው በበኩላቸው ጉዳዩን ከጅቡቲዎች ጋር በማያያዝ ነው ሊያብራሩት የሚሞክሩት። ሉዓላዊ ሀገር ነን፣ እኛም አቅም አለን የሚል ስሜት በእነሱ ዘንድም አለ። ስለዚህ የሆነ እርምጃ ኢትዮጵያ ስትወስድ እነሱም ይኮርጃሉ። ጅቡቲዎች በባህሪያቸው ቆጣ ቢሉ ቶሎ ግን ይሰክናሉ። ስለዚህ በትንሽ ጊዜ አቋማቸውን ይቀይራሉ ብዬ ገምታለሁ። ከዚህ በመለስ ግን የኢትዮጵያና የሶማሌላንድ ስምምነት ብዙ ምቾት እንዳልሰጣቸው እረዳለሁ። ሆኖም የጅቡቲ አመራር ለሀገሩ ማን እንደሚበጅ አይስትም። ጅቡቲዎቹ ከጀርባ ባለ ኃይል ተልከው ካልሆነ በስተቀር ኢትዮጵያን ወደ ማስከፋት አይገቡም። ይሁን እንጂ አልሲሲ ከመምጣቱ በፊት ዶክተር አብይ በቅርብ ጊዜ ወደ ጅቡቲ ሄደው እንደነበር መርሳት የለብንም። ጅቡቲዎቹ በሌላ በኩል አሜሪካና ፈረንሳይን የመሳሰሉ ሀገሮች ወታደራዊ ሰፈሮቻቸውን ዘግተው ወደ ሌላ ቦታ ሊሄዱ ይችላሉ የሚል ስጋትም አለባቸው። ቻይናን አስጠጋችሁ ብለው እና አሜሪካ ቅሬታም አሳድረዋል። ወደ ሶማሌላንድ ወይም ወደ ሶማሊያ ሊሄዱብን ይችላሉ ብሎም ያስባሉ። ጅቡቲዎች ወደ ግብጽ መጠጋታቸው ለኔ አዲስ ነገር አይደለም። ብዙ የማውቃቸው ጅቡቲዎች ልጆቻቸውን ግብጽ ልከው ማስተማር፣ ቤተሰብን ወስዶ ማሳከምና ማዝናናት የተለመደ ስራቸው ነው። ግብጾቹ ትልቅ ቆንጽላ ነው በጅቡቲ ያላቸው። በሁለቱ መካከል ጥብቅ ግንኙነት መኖሩም አዲስ አይደለም። ከ3 ዓመት በፊት እኮ ጊሌ ካይሮ ሄደው ከአልሲሲ ጋር የአሁኑን ተመሳሳይ ስምምነት አድርገዋል። ነገሩን ከኢትዮጵያ ጋር ማገናኘት ብቻ ተገቢ አይመስለኝም በማለትም የሎጂስቲክስ ባለሙያው አብራርተዋል። አስተያየት ሰጪው በተለይ ስለ ስደተኞች ጉዳይ ሲናገሩ ደግሞ የጅቡቲን ማህበራዊ ስሪት ማየት ተገቢ እንደሆነ ያነሳሉ። ፈረንሳዮች በሴክተር የከፋፈሉት ሀገር ነው። ሴክተር 1፣ ሴክተር 2 እያለ እስከ 7 ድረስ በኢኮኖሚ መደብ ህብረተሰቡ ከፋፍሎ ያሰፈረ ሀገር ነው። የሀብታምና የድሃ ሰፈር ተለያይቶ ነው ያለው። በዚህ ላይ አብላጫ ቁጥር ያለው አፋር አለ። ኢትዮጵያ ውስጥ የነበረው የአፋር እንቅስቃሴ ኢትዮጵያ ለጅቡቲ ስጋት እንዲሆን ፈቅዳ አታውቅም። የአፋሮች እንቅስቃሴ ለጅቡቲም ለኤርትራም የጋራ ጉዳያቸው ነው። ሁለቱ ሀገሮች የፈለገ ቢጣሉ ኢትዮጵያ የአፋሮችን ጥያቄ ከደገፈች በጋራ ወደ መቆም ነው የሚገቡት። ሪያድ በሚባለው ገበያቸው ውስጥ የሚቀርበው ሽንኩርትና ድንች ሁሉ ከናዝሬትና ከድሬዳዋ የሚጫን ነው። ከኛ ጋር የሚገባውን ጫትና ሸቀጥ ከሌላ ሀገር በማስገባት ሞክረውታል። ነገር ግን አይችሉትም። እንኳን ከግብጽ ከኬንያም ከየመንም ሞክረውታል፣ አልቻሉም። እኔ የማውቃቸው ሰዎች ብር ተሰጥቷቸው ወደ ግብጽ ሄደው ለማምጣት ሞክረው ነበር። በመጨረሻም ይህንንም አልቻሉ። ከስደተኞች ጋር በተያያዘ ግን ሴክተር 7 በሚባለው አካባቢ ኢትዮጵያውያን በሰፊው የሚኖሩበት ዘረፋና ወንጀል መበራከቱ ስጋት ውስጥ ከቷቸዋል። ሊያባሩ ነው እያላችሁ እናንተም ስትዘግቡ ያለው ይህ ግን ስህተት ነው። በህገወጥ መንገድ የገባ 300,000 ስደተኛ አለ ነው የሚባለው። በየቤቱ ጥበቃና የቤት ሰራተኛ ሀበሻ ከሆነ 400 እና 500,000 የኢትዮጵያ ስደተኛ ካለ እንዲሁም አብዛኛው ስደተኛ ጥቃት ለመፈጸም የሚችል የወጣትነት ዕድሜ ላይ የሚገኝ ከሆነ ሰዎቹ እንዴት ነው የማይሰጉት ታዲያ? ይህ ሁኔታ ለጅቡቲዎቹ በሚገባ ስጋት ይፈጥርባቸዋል። ወደብ የሚገቡ ሾፌሮች የሚቆሙበትን አካባቢ ብታየው ልክ እንዲሁ በኢትዮጵያውያን የተሞላ ነው። የጅቡቲም የኢትዮጵያም ዜጋ ነኝ እያለ አመቺ በሆነበት እየተጫወተ የሚነግደው ሰውም ብዙ ነው። ይህንን ማጥራቱን ቢሆን ብዙ ስራ ይጠይቃል በማለት ሰፋ ያለ ገለጻን ሰጥቷል። ለ20 ዓመታት ጅቡቲ በውጭ ጉዳይ ሚኒስትርነት በማገልገል የሚታወቁት አንጋፋው ዲፕሎማት መሐመድ አሊ ዩሱፍ ከ8 ወራት በፊት ለቢቢሲና ለቪኦኤ ለመሳሰሉ ሚዲያዎች በሰጡት ቃለ መጠይቅ ሀገራቸው ጅቡቲ ኢትዮጵያ በባህር በር ጥያቄ የተነሳ ከሶማሊያ ጋር የገባችበትን ፍጥጫ ለማቋጨት መፍትሄ ይዛ መምጣቷን ተናግረው ነበር። ኢትዮጵያ የባህር በር ለማግኘት ስትል በልዋጩ ለሶማሊላንድ የሀገርነት ዕውቅና በሚሰጥ ስምምነት ውስጥ ገብታ ከሶማሊያ ጋር ወደ ግጭት ከምታመራ ጅቡቲ የታጁራ ወደብን እንደፈለገች ተኮናትራ እንድትጠቀምበት አማራጭ ማቅረቧን ገልጸው ነበር። ኢትዮጵያ የታጁራ ወደብን ይዛ እንድትጠቀም የምትፈቅዱት ለንግድ ብቻ ነው ወይስ የባህር ኃይል አቋቁማ ማስፈር እንድትችል ተብለው የተጠየቁት የጅቡቲው ባለስልጣን ይህ ፈጽሞ እንዲሆን ጅቡቲ እንደማትፈቅድ ነበር የተናገሩት። ጅቡቲ ወደ 10 የሚጠጉ ሀገሮች ሰራዊትን ያስጠለለች ሀገር መሆኗ ይታወቃል። አንዳንዶቹ የጦር ሰፈር ገንብተው ሰራዊት ያሰፈሩባት ሲሆን፣ ሌሎቹ ደግሞ ሙሉ ትጥቅና ሰራዊት የጫኑ ግዙፍ መርከቦችን በወደቧ መልህቅ ጥለውባታል። ይህ የሚታወቅ እውነታ ቢሆንም
የጅቡቲ የውጭ ጉዳይ ሚኒስትር የነበሩት መሐመድ አሊ ዩሱፍ ግን ኢትዮጵያ በታጁራ ወደብም ቢሆን የባህር ኃይል ማዘዣ ጣቢያ እንዲኖራት አንፈልግም ሲሉ ነበር ያለ ይሉኝታ የተናገሩት። ሀገራቸው ጅቡቲ ከጎረቤት ኢትዮጵያ ጦር መስፈር ይልቅ ከቀጠናው ውጪ ከሩቅ ለመጡ ሀገሮች ወታደሮች መኖሪያ እንድትሆን መፈለጋቸው ብዙ ጥያቄንም አስነስቶ ነበር። ያውም የማይጣጣሙ እንደ ቻይናና አሜሪካ ያሉ ሀገሮች ሰራዊቶች ተፋጠው ለቀጠናው ጭምር አስጊ በሆነ ሁኔታ እንዲሰፍሩባት የፈቀደችው ጅቡቲ ማንም በማይጠቀምበት ታጁራም ቢሆን ኢትዮጵያ ሰራዊት ይዛ መግባት እንደማትችል ነው አስረግጣ ስትናገር የነበረው። ይሁን እንጂ ኢትዮጵያንና ሶማሊያን ለማስታረቅ መፍትሄ አለን በሚል ስም ይህንን ሲናገሩ የተደመጡት የጅቡቲው ሰው ከወራት በኋላ የካቲት ወር ሲመጣ ወደ አፍሪካ ህብረት ኮሚሽን ሊቀመንበርነት ሲሸጋገሩ ታይቷል። መሐመድ አሊ ዩሱፍ የቀድሞውን ሙሳ ፋኪ መሐመድ ተክተው የህብረቱን ኮሚሽን በሊቀመንበርነት መምራት ከጀመሩ ጥቂት ወራት ተቆጥረዋል። በእንግሊዝ በፈረንሳይና በቤልጂየም ተዘዋውረው የተማሩት እኚህ አንጋፋ ዲፕሎማት የአፍሪካ ቀንድ ቀጠናን የከበቡ ውስብስብ ጉዳዮችን ጠንቅቀው ለመረዳት በቂ ዕውቀት፣ ልምድ፣ ፖለቲካዊና ማህበራዊ መሰረት እንዳላቸው ነው የሚገመተው። ሰውየው ኢትዮጵያ የምታነሳውን የባህር በር ጥያቄና በቀጠናው ያለውን ተጽዕኖ በማስተንተን ብቻ ሳይወሰኑ የቀጠናው ሀገሮች የእርስ በርስ የውጭ ግንኙነቶችን በቅጡ ለመረዳትና ዓለም አቀፍ ተጽዕኖ ያለው ሐሳብ ለማመንጨት እንደማይቸገሩም ታምኖባቸዋል። የዛሬ 8 ወር የኢትዮጵያንና የሶማሊያን ህመም ለማስታገስ ታጁራ የሚባል ኪኒን ያዘዙት ሰውየው እነሆ አሁን ባሉበት የአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ሆኖ ደግሞ ለኢትዮጵያና ለኤርትራ እንዲሁም ለኢትዮጵያና ለጅቡቲ ህመሞች የሚያዙት ማስታገሻ መድኃኒት ምንነቱ የሚጠበቅ ነው።